ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ መደበኛ ፕሮግራማችን ጀምረናል። ሁልጊዜም የተለያየ ርዕሶችን እያነሳን ወደ እናንተ የምናመጣው ከዚህ ሰዓት ጀምሮ የምንወያይበት ጊዜ ነው። ጽናትን እያዳመጣችሁ ሀሳብ ስጡ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚሁም ጽናት የምታነሳው ሀሳብ ሌሎችም እንዲደርስ በተለይ ሼር በማድረግ ሰብስክራይብ በማድረግ ሁልጊዜ ከጎናችን እንድትቆሙ እንጠይቃለን። ጽናትንም ደግፉ። የጽናት ሜምበርሺፕ የሆናችሁ ከልብ እናመሰግናለን። ምስጋናችን ስንገልጽ ለእናንተ ትልቅ አክብሮት አለን። በተመሳሳይ ጽናትን እንደግፍ የምትሉ ሰዎች ጽናትን መደገፍ የህዝብን ድምፅ በተዘዋዋሪ ማሰማት ነው። ዛሬ የማነሳው ሀሳብ ከአምስተኛው ግንባር ጋር ነው። ርዕስ ያስኩት አሁን አምስተኛው ግንባር ነው። ብዙ ሰዎች ሊያደናግራቸው ይችላል። ምን ማለት ነው አምስተኛው ግንባር የሚለው? በጣም አደናጋሪ ሊሆን ይችላል፣ ግን በማነሳቸው ሀሳቦች ላይ ሊገባችሁ እንደሚችል ተስፋ አደርጋለሁ። አምስተኛው ግንባር ያልኩት እንግዲህ አራተኛ ግንባር የትኛው ሆኖ ነው አምስተኛ ግንባር የሚለው ጥያቄም ሊያስነሳ ይችላል። አገሪቷ በምን ሁኔታ ውስጥ እንዳለች ሁላችንም የምናውቀው ነው። የጦርነት ጊዜ ላይ ያለ ነው፣ ወቅት ላይ ያለ ነው። ይሄ የጦርነት ወቅት አንዳንዱ የቀዝቃዛው ጦርነት ነው፣ አንዳንዱ አክቲቭ የሆነ ጦርነት ነው። አማራ ክልል ላይ ያለው አክቲቭ የሆነ ምናልባት 3ኛ ዓመቱን ሊይዝ ጥቂት ወራት የሚቀረው በጣም ከፍተኛ የሆነ ቁሳዊና ሰብአዊ ውድመት የፈጸመ ያለ እየበላ ያለ ጦርነት ያለው። በዚህ ጦርነት ውስጥ ያገዛዙ ኃይሎች በከፍተኛ ደረጃ በወገን ኃይል ከፍተኛ ኪሳራና ምት የደረሰበት ጦርነት ነው። በተመሳሳይ ደግሞ የአማራ ሕዝብ በጦርነቱ ከፍተኛ የሆነ ኮስት የከፈለበት፣ እንደዚሁም በርካታ ሲቪሊያን የጨፈጨፉበት፣ አሁንም እየተጨፈጨፉበት ያለ ጦርነት ነው። ይሄ ጦርነት ልዩ የሚያደርገው ምናልባት ኦሮሚያ ላይ ለምሳሌ ብንጠቅስ ባለፉት 5፣ 6፣ 7 ዓመታት ውስጥ ከነበረው ጦርነት በላይ በ2 ዓመት ውስጥ አማራ ክልል ውስጥ ያለው ጦርነት ይበልጣል። በትግራይ ክልል ውስጥ የነበረው በተለይ ከህወሓት ጋር የነበረው ጦርነት በላይ በገባውም ሰራዊት እንደዚሁም ደግሞ የጦርነቱ አጠቃላይ እስካሁን እየበላ ያለው ኮስት አማራ ክልል ያለው ይበልጣል። በጣም በርካታ የድሮን ጥይት የተገዛው ለአማራ ክልል ነው። የተተኮሰው አማራ ክልል ነው። ቀላል የማይባል ሲቪሊያን የተጨፈጨፉት አማራ ክልል ነው። በአየርም በምድርም ሲቪሊያን የተጨፈጨፉ ሲቪሊያን በጦርነት ሂደት ውስጥ የሌሉ ሰዎች፣ ምንም ያልታጠቁ ሰዎች ማለት እና አማራ ክልል ላይ ያለውን ጦርነት ስናየው ቀላል ውድመት አይደለም እየተፈጸመ ያለው። ህዝቡ ይሄንንም እያስተናገደ ግን የፋኖ ኃይሎች ደግሞ በአገዛዙ ላይ ያደረሱት ኪሳራ ደግሞ ቀላል ኪሳራ አይደለም። አገዛዙ ተፍረክርኮ ዛሬ መዋቅራዊ መፈራረስ እየገጠመው እና የውድቀቱን ምልክቶች በጣም በስፋት እያሳየው እንደሆነ ግልጽ ነው። ስለዚህ ትልቁ ጦርነት ምናልባት የምንለው በተለይ ከህወሓት ጋር የነበረው የመጀመሪያው ጦርነት በጣም ትልቅ ነበረ። መስመራዊ ውጊያ ስለሆነ ህወሓትን በዛ ደረጃ ስለሆነ የሰራዊት ግንባታ የነበረው በጣም ኮስቱ ከባድ ነው የመጀመሪያው ጦርነት። ከዛ በኋላ ግን ከህወሓት ጋር በተለይ አብዛኛው ህወሓት ወደ አማራ ክልል ተስቦ ከገባ በኋላ የነበረው ጦርነት እና መጀመሪያ የነበረው ጦርነት በጣም ይለያያል። የአጥቂነት ሚናውም ራሱ ይለያያል። 2ኛው ዙር 3ኛው ዙር ማለት ነው። አማራ ክልል ላይ ግን ዋናው የጦርነቱ ማዕከል አብይ አህመድ ያደረገው ይህንን ጦርነት በቀላሉ እጨርሰዋለሁ፣ ይህንን ጦርነት በቀላሉ በመጨረስ ሌላ የኃይል አሰላለፍ እፈጥራለሁ፣ የተሸነፈው አንገቱን የሰበረው ትጥቁንም የተቀማው የአማራ ኃይል ግን እድሜ ልኩ እኔ ለምፈጥረው የኩሽ ዳይናስቲክ አንገቱን ተሰብሮ አገልጋይ ነፍጠኛ ይሆናል የሚል አመለካከት ይዞ ነበረ። ይሄ መታበይ ነበረ።
እነ ብርሃኑ ጁላ አማራ ክልል ውስጥ ያስገባቸው ይሄ ነው። በ3 ወር እንጨርሰዋለን ያሉት ነው። 3 ሳምንት፣ 1 ዓመት፣ ዓመት ከ6 ወር በርካታ ሰዎች አስገቡ። የገቡት ሰዎች አልወጡም። የወጡት ሰዎች ደግሞ ዝም ብሎ አይደለም የወጡት። ለቤተሰቦቻቸው እየተደወለ ሁለተኛ አንመለስም እና እኛ እንደውም ፋኖ እንደዚህ መሆን አናቅም፣ እዛ የሚነገርና እዚህ ስናያችሁ ተመሳሳይ አይደለም፣ የውጊያ ብቃታችሁ ከኛ ጋር አይገናኝም፣ የስልጠና አቅማችሁ ከኛ ጋር አይገናኝም ብለው ምስክርነት እየሰጡ አንዳንዱ ወደ ቤቱ እንዲሄድ እያመቻቹ፣ በአያያዝም በጣም ዲሲፕሊን ያለው አያያዝ፣ ምናልባትም ዓለም አቀፍ ስታንዳርዱን የጠበቀ የምርኮኛ አያያዝ በመያዝ ፋኖ የሚማርከውንም ለቀይ መስቀል በመስጠት ቅርብ ጊዜ የምናየው። ስለዚህ ትልቁ ምናልባትም አሁን ያለው አክቲቭ ጦርነት የአማራ ኃይሎች ጋር የሚደረገው ጦርነት ከባዱም አገዛዙንም እያሽመደመደ ወደ መፈራረስ ውስጥ የከተተው ትልቁ ጦርነት ተብሎ ሊገለጽ ይችላል በእኔ ግምገማ። ሁለተኛው ከህወሓት ጋር የነበረው ጦርነት እና ከዛ በኋላ የቀዝቃዛው ጦርነት። ጦርነቱ አልቆመም። የጥይት ድምፅ ነው የቆመው። በተለይ እስከ ፕሪቶሪያ ስምምነት የደረገው የጦርነት ጊዜ የጦርነቱ መልክ ሳይሆን የተቀየረው የጥይት የቶክስ የምላጭ ጩኸት ድምፅ ነው የፕሪቶሪያው ስምምነት ያስቆመው። ጦርነቱ ግን እስካሁን እየቀጠለ ነው። የቀዝቃዛው ጦርነት ሂደቱ እንደቀጠለ ነው። ከህወሓት ጋር ያለው ጦርነት የአብይ አገዛዝ ከቃላት ያለፈ፣ ከዲስኮርስ ያለፈ፣ ከህጋዊ እውቅና ያለፈ፣ እንደዚሁም ደግሞ በስምምነቱ መሰረት ይመለስልን ከሚለው አመለካከት ጋር የተያዘ ምናምን ያው አብይ እንደ ጆከር የሚጠቀምበት ጉዳይ ስለሆነ የጦርነቱ መልክ እስካሁን እንደቀጠለ ነው። ሁለተኛው ጦርነት። ሶስተኛው ጦርነት ኦሮሚያ ላይ ያለው ጦርነት ነው። ያው የሚታወቅ ነው። እዛ አካባቢ ካሉ የፖለቲካ ኃይሎች ጋር ቀደም ሲል አብይ አህመድ ጦርነት ውስጥ ገብቶ በዋናነት ወለጋ አካባቢ ያለው አክቲቭ ጦርነት በሶስተኛ ደረጃ የማስቀምጠው ነው። በአራተኛ ደረጃ የማስቀምጠው ግን አዲስ ግንባር መጥቷል። አዲሱ ግንባር በአፋር በኩል ያለው አዲስ የጦርነት አሰላለፍ እየተከሰተ ነው። የአፋር ነፃ አውጪ እየመጣ ነው። በጣም በርካታ ሰራዊት ይዞ አክቲቭ ጦርነት ለመጀመር ዝግጅቱን ጨርሷል። በተለይ በዚህ በሀራ በኩል ያለው የነጌታቸው ቡድን በአፋጣኝ እንዲወጣልን ሁሉ ብለው መግለጫ ሰጥተዋል። ከብልጽግና ጋር የሚደረገው ጦርነት ግን በጣም በአጭር ጊዜ ውስጥ መልኩ ሊቀየር እንደሚችል ግልጽ ነው። ምናልባት አምስተኛ እና ስድስተኛ እያልን የምንቀጥል ከሆነ በዚህ በጋምቤላ በኩል በቤኒሻንጉል በኩል ምናምን ያሉትን በተወሰነ መልኩ ጉሬላ ፋይተሮች ያው የአንዳንድ ነፃ አውጪዎች እንዳሉ ግልጽ ነው። የደራጀና በጣም ጠንካራ የሆነ በጣም አክቲቭም የሆነ ትላልቅ የሰራዊት ቁጥር ያለውን በተወሰነ መልኩ ለመግለጽ ነው። ስለዚህ እነዚህ አራቱ ግንባሮች አሁን ከባድ የሆነ የሀገሪቷ ምጥ የአብይ አገዛዝ የብልጽግና መንግስት የፍጻሜ ጨዋታውን እየበየኑለት ነው። ይሄ ፍልሚያ የተለያዩ መልክ አለው። አንዳንዱ በሂደት ውስጥ ሾልኮ ለመውጣት የሚፈልግም ኃይል አለ። አንዳንዱ ግን ራሱንም አስከብሮ የአገሪቱን ቀጣይነትም የሚያስጠብቅ ነው። በዋናነት የአማራው ኃይል በአፋር በኩል ያለው ኃይል በዚህ ጥርጣሬ ውስጥ የሚገባ አይደለም። ህወሓት በግልጽ ይህንን አጀንዳ አደባባይ ላይ ይዞ ባይመጣም እነዚህ ኃይሎች ተጠናክረው እስከመጡ ድረስ ህወሓትም ምንም ጥያቄ የለውም ያው የጦርነቱ አካል እየሆነ
እየመጣ ነው። አሁን ወደዛ እየመጣ ነው። አሁን አክቲቭ ከዚህ በፊት በፕሪቶሪያ ስምምነት የቆመው የጥይት ድምፅ ለመጀመር አሁን የቀናት ጊዜ ነው ያለው። ቅድም ብያችኋለሁ፣ ጦርነቱ አልቆመም። የቆመው የጥይት ድምፅ ነው። የጥይት ድምፅም እሱም ሊጀመር ምናልባት የቀናት ጊዜ ነው የምለው። እነዚህ 4 ግንባሮችን ካስቀመጥኩኝ በኋላ 5ኛው ግንባር ምንድን ነው ነው ነጥባችን እዚህ ላይ ነው። የቅዠታሙ አብይ አህመድ የስልጣን ፍጻሜ በጣም አደገኛ ውስጥ እንደገባ ከዚህ በፊት በጣም በደጋጋሚ ነው የገለጽ ነው። ይሄ የቅዠት ፍጻሜ የሚሆነው 5ኛው ግንባር የግንቦት 24 ምርጫ እናደርጋለን የምርጫ ቦርድ ግንባር ነው። ግንቦት 24 ሰኞ ነው። አዎ ሰኞ ቀን ነው። እንግዲህ የምናስታውስ ከሆነ 6ኛው ሀገራዊ ምርጫም ሰኞ ቀን ነው የተደረገው። ብዙ ጊዜ የሚነሳው ጥያቄ ለምን ቅዳሜ አልሆነም፣ ለምን እሁድ አልሆነም የሚል ነው። ቅዳሜ እንደምታውቁት አብዛኛው የህብረተሰባችን ክፍል በገጠርም የሚኖረው የገበያው ቀን ነው። ገበያ ቀን ነው ቅዳሜ። ስለዚህ ቅዳሜ ማድረግ ገበያውን ስራውን ማስተጓጎል ነው። እሁድ ደግሞ ሁሉ በየእምነቱ ወደ ቤተክርስቲያንም ወደ ተለያየም ስፍራ የሚሄድበት ማህበራዊ ኩነቶቹን በእድርም የሚፈጽምበት ማህበራዊ ኩነት ማስፈጸሚያ ስለሆነ እነዚህ እንደ ግባት ተወስደው በ6ኛው ሀገራዊ ምርጫ ሰኞ ተደርጓል። አሁንም በዚሁ መንገድ ሰኞ ለማድረግ በ5 ዓመት አንድ ቀን ለምትደረግ ምርጫ አንድ ቀን እንደዛ ብንጠቀም ይሻላል በሚል የታቀደ ነው ለማለት ነው። አመሰግናለሁ። ከዚህ በፊት ጽናት ሚዲያ በስፋት በዚህ ጉዳይ ገልጸናል። በዚህ ጉዳይ የምንገልጸው የበለጠ ሰው እየተገነዘበ እንዲመጣ ነው። ይሄ አሁን ያለው የጦርነት ማዕከል ትልቁ የስበት ማዕከል እሱ በሆነበት ሁኔታ አብይ አህመድ ምርጫ ማድረግ አለብን ካለበዛ የሌጂስሜሲ ጥያቄ ይነሳል፣ የሽግግር መንግስት ይመስረት ይባላል። ስለዚህ 3 ሽፍታ አያቆመንም፣ ምርጫ ማድረግ አለብን። ይሄንን ካድሬው በየወረዳ ያለው አስፈጽም ለራስ ብለህ ብሎ በቸለት እያለቃቀሰ የሚናገረውን ማስታወስ ያስፈልጋል። ይሄ ለቅሶ ዝም ብሎ አልመጣም። ከዚህ በፊት እኔ አስቀምጨዋለሁ። በጦርነት ውስጥ የተከበበ ኃይል አብይ በምርጫ መንግስት መሰርታለሁ የሚለው ኦሮሚያ ላይ ይሄንን መቀመጫ ባገኝ፣ አማራ ክልል እንደዚህ የሆነ ከተማ ላይ እናረጋ የተቀመጡበት ጋር ይሄንን ባገኝ፣ ደቡብ ክልል እንደዚህ ሆሳና ላይ ሄጄ ይሄንን ባገኝ፣ ይሄንን ይዤ 50+1 ካገኘው መንግስት መሰርታለሁ። ከዛ በኋላ ጦርነቱን እቀጥላለሁ። የተራዘመ ጦርነት ቢሆንም ችግር የለውም። የሀገሪቷን በጀት እያሟጠጥኩኝ የድሃ ገንዘብ አለ እሱን እየተጠቀምኩኝ እስከ መጨረሻው እፋለማለሁ ብሎ ነው የሚያስበው። ይሄንን እሱ እንደሚያስበው ሁሉ የነፃነት ኃይሎችም በተመሳሳይ የሚያስቡት ምንድን ነው? ከአብይ ምርጫ ይቻላል ጋር አብሮ የተያያዘ የፖለቲካ ብያኔ ስለሚሰጡበት ነው። ምንድን ነው የፖለቲካው ብያኔ? ለምሳሌ ህወሓት በቀጣይ በትግራይ ላይ ትግራይ ክልል ምርጫ ሊደረግ የሚችልበት አውድ የለም ህጋዊ ሰውነታችን ካልሰጠ ብሎ አቋም ይዟል። እሱ ብቻ ሳይሆን ምርጫ ቦርድ ኢቢኤስ ላይ ቀርበው የምርጫ ቦርድ አስፈጻሚ ምንድን ነው ያሉት? ከጊዜያዊ አስተዳደሩ ጋር በትግራይ ክልል ከጊዜያዊ አስተዳደሩ ጋር ምርጫ ለማድረግ በተደጋጋሚ ጊዜ ለመነጋገር እየጠበቅን ነው፣ እስካሁን ግን ምላሽ አልተሰጠንም ነው ያሉት። ጊዜያዊ አስተዳደሩ ማን የወከለው? ፌዴራል መንግስቱ ነው እንግዲህ የወከለው። በዚህ ጉዳይ ላይ እንኳን አስቻይ ሁኔታ አለ የለም ለሚለው ላይ ከምርጫ ቦርድ ጋር ለመነጋገር በሩን ዘግቶባቸዋል። ህወሓት ደግሞ እንደ ድርጅት ምርጫ ቦርድ እውቅናውን የነፈገኝ ህጋዊ ሰውነት ሳይመለስ ትግራይ ክልል ላይ የሚታሰብ ምርጫ የለም ብሏል። ተዘጋ። አማራ ክልል ላይ እኛ ሳንሆን
የውጭ ጋዜጦች እንደጠቀሱት ዘጋርዲያን ማየት ይቻላል 80% የፋኖ ኃይሎች ይዘውታል። እኛ ስናገር ፕሮፓጋንዳ ነው የኛ ሳይሆን ግን ውጪ ላይ ቢያንስ ተጨባጭ የሆነ መረጃና ከራሳቸው የሆነ የተለያዩ የግምገማ ነጥቦች ተነስቶ ነው ድብዳቤ ላይ የሚደርሱት። 80% ፋኖ በአብዛኛው የያዘውን ቀጠና ብቻ ሳይሆን ፋኖ ያልያዛቸውን ቀጠናዎች ጭምር ይሄ ምርጫ አስቻይ ሁኔታ እንዳይሆን በምርጫ የተሰየመ መንግስትም ነው ብሎ አብይ አህመድ ነገ ጠዋት ያለ የሌለ ኃይሉን ይዞ ሊወጋቸው እንደሚችል ጠንቅቀው ስለሚያውቁ የምርጫውን አውጅ ይዘጉታል ብቻ ሳይሆን ከባድ ኦፕሬሽን የመጀመር እድላቸው በጣም ሰፊ ነው። ይሄ ኦፕሬሽን ከተማ አቀፍ ኦፕሬሽን ሊሆን ሁሉ ይችላል። ለምሳሌ እጩ ሆኖ ተመዝግቦ የሚመጣውን ኃይል ማጨናገፍ ራሱ የኦፕሬሽኑ አካል ነው። የአማራ ክልል እጩ፣ የአብን እጩ፣ የምናምን እጩ፣ አዲስ አበባ የተቀመጠ የፓርቲ እጩ ካለ በዚህ ሂደት ውስጥ የሚገባ የዚህ ሰለባ ነው የሚሆነው። ስለዚህ ምርጫው የተጨናገፈ ምርጫ አማራ ክልል ላይ የመሆኑ እድል በጣም ሰፊ ነው። የትግሉ የትኩረት ማዕከልም ስለሆነ። ሁለተኛው በህወሓት በኩል ያለው ኃይል ምርጫ የሚያስችል አውድ የለም ካለ፣ ህጋዊ ሰውነቴም ሳይመለስ ወደ ምርጫ አልገባም ካለ አብይ አህመድ ሌሎች አካባቢ ላይ ምርጫ አድርጎ መንግስት እስኪሰይም ህወሓት አይጠብቀውም። በቀጣይ የት እንደሚመጣ ያውቀዋል። ተረኛ ማን እንደሆነ ያውቀዋል። ስለዚህ እጣ ፈንታው ይበየናል ማለት ነው። የምላጩ ድምፅ፣ የጥይቱ ድምፅ ይጮሃል ማለት ነው። የማይቀር ጉዳይ ነው። በአፋር በኩል አሁን ትልቁና ስትራቴጂክ የሆነው ቦታ ሊዘጋ ነው። እዛ አካባቢ ላይ ያለው ግንባር ምናልባት በቅርብ ጊዜ አክቲቭ የሆነ ጦርነት ውስጥ እንደሚገባ ነው መግለጫ የተሰጠው። ስለዚህ አብይ ምናልባትም መውጫ መግቢያ ሁሉ የአፋር ኃይሎች ሊዘጉት እንደሚችሉ ግልጽ ነው ማለት ነው። ምንም ጥያቄ የለውም። ሚሌን ይዘጉታል፣ ይቆርጡታል። የጅቡቲ ወደብን ሊቆርጡት የሚችሉበት በጣም እድል አላቸው። የአፋር ታጣቂዎች ደግሞ የሚገርመው ከተማ አቀፍ ናቸው። እያንዳንዱ በየቤቱ ያለው ታጣቂ ነው። ታጣቂ ብቻ ሳይሆን ከነፃ አውጪው ጋር አብሮም የተሰለፈ ነው። ስለዚህ የሚጠብቀው ወጣ ብለው እንገጥማለን የሚሉ ኃይሎች ብቻ አይደሉም። በየአካባቢው ላይ የአፋር ካልቸር በየአካባቢው የየራሱ ታጣቂ አለው፣ የየራሱ የሆነ ጎሳ አለ። ስለዚህ እዛም አካባቢ አብይ የመመታትና እዛም መውጫ መግቢያውን የመዘጋት እድሉ በጣም ሰፊ ነው። አሁን ምን እየተፈጠረ ነው? ይህን ጉዳይ ለምንድን ነው ያመጣሁት ካልኩኝ፣ አምስተኛው ግንባር አብይ በዚህ ምርጫ ውስጥ አልፌ የፕሬዚደንት ካባ ለብሼ በዚህ በናሽናል ዲያሎጉ በኩል የሚመጣውን የይስሙላ የምክክር ኮሚሽን በሱ በኩል የተሰየመ ምክረ ሀሳቦችን አብይ ለንግስናው እጠቀምበታለሁ ብሎ አስቦ ነበር። እውነት ለመናገር ሀሳቡ ይሄ። ከሀሳቡ በፊት ግን የኢትዮጵያ ፖለቲካ አውድ ወደ መቋጫው እየሄደ ይመስለኛል። እኔ ፖለቲካ ለሚገባው ሰው ነው የምናገራቸው። ወደ መቋጫው የሚሄደው የኃይል አሰላለፉ ቅድም እንዳልኳቸው በሁሉም አካባቢ ላይ ዘግተው ከባድ የሆነ ጦርነት ውስጥ አገሪቷ ከፊቷ እየመጣ ነው። ምናልባት አሁን ካለውም የባሰ ተጨማሪ ኃይሎችም የመግባት እድላቸው እየሰፋ ነው። ይሄ ባለበት ሁኔታ የአብይ ስርዓት ከዚህ በኋላ ይህንን ሰራዊት መመከት የሚችል ተቋም አለው፣ ሰራዊት አለው፣ የሰው ኃይል አለው፣ ይህንን የሚዋጋበት ገንዘብ አለው? የለም። በጣም በአስቸጋሪ ሁኔታ ውስጥ ነው። ዛሬ ሰው መመልመል አልቻለም። በአንድ መጋዘን ውስጥ ውትድርና ትሄዳላችሁ ተብሎ የተመለመሉ ሰዎች ሶሻል ሚዲያ ላይ በስፋት ታይቶ ነበር። በስፋት። ስለዚህ አብይ በየአካባቢው እየሄደ እያፈሰ በየካምፑ ላይ ወስዶ አማራ ክልል፣ ትግራይ ክልል እየወሰደ እየገደላቸውን ሰዎች እንኳን ለቤተሰቦቻቸው መርዶ አልነገረም።
ይሄ ባለበት ሁኔታ ዛሬ ልጆቻችን አንሰጥም ብለው አድማ ላይ ነው ያለው በየአካባቢው። ትልቁ ማህበራዊ ቤዝ የሚለው ኦሮሚያ ላይ ነው። ማህት ሰው ነው ያለቀው። ማህት ሰው ከ2008 እስከ 10 ድረስ የነበረው የህዝብ አመጽ ጊዜ እንኳን ምናልባት ሰው ተጎዳ ምናምን ቢባል ያንን የሚያህል ሰልፈኛ የወጣው በየአካባቢው የወጣው ሰልፈኛ ያህል ኦሮሚያ ላይ ያለውን ሰራዊት ጨርሶታል አብይ አህመድ አማራ ክልልና ትግራይ ክልል ባለው ጦርነት። ስለዚህ በየቤቱ ሰው አጥቷል። ነገ ጠዋት ነው ታሪኩ የሚወጣው። አልቻለም። ይሄ ባለበት ሁኔታ ምርጫ የሚባል ሌላ የጦርነት ግንባር መጥቶበታል። ግንቦት 24 ነው የምናደርገው። ግንቦት 24 እኮ ነገ እኮ ነው። አሁን እኮ ታህሳስ እየገባ ነው። ከዚህ በኋላ በ5 ወር ውስጥ ነው ምርጫ የሚደረገው። በ5 ወር ዝግጅት ነው ምርጫ የሚደረገው። የምርጫ ካምፔን አለ። ኤሌክሽን ካምፔን እኮ በጣም ሰፊ ጊዜ እኮ ነው። የቅስቀሳ ጊዜ አለ። በየአካባቢው ላይ የምርጫ እጩ አስፈጻሚዎችን ማመላለስ፣ እንደዚሁም የተለያዩ ማቴሪያሎችን ማመላለስ የምርጫ ቦርድ የቤት ስራ ይቻላል ወይ ብለን ለአድማጭ ተመልካች ነው የሚጠይቀው። አይቻልም ነው። በጣም ባጭሩ ነው የምመልሰው። አይቻልም። የማይቻል ከሆነ አሁን አብይ አህመድ በጣም እየተጨነቀ ያለው ብልጽግና ውስጥ ከፍተኛ ረብሻ አለ። በነገራችን ላይ የብልጽግና አክቲቪስቶች፣ የብልጽግና የካቢኔ አባላት እነበለጠ ሞላ ሁሉ ሀሳብ ስጡ እየተባሉ አንዳንድ ሚዲያ ላይ ሀሳብ ሰጥቷል። እመጣበታለሁ። ምንድን ነው እያለ ያሉት? የአብይን ንግግር እያፈረሱት ነው። በለጠ ሞላ ለምሳሌ ኤንቢሲ የሚባል ሚዲያ ላይ ቀርቦ የተናገረው እኛ የምንናገረውን ተናግሯል። አብይ አህመድ ለ3 ሽፍታ ብዬ ይሄንን ምርጫ ከማድረግ አያስቆመኝም ሲል በለጠ ሞላ ምን እያለ ነው? በአማራ ክልል አስቻይ ሁኔታ አለ ወይንስ የለም የሚለው መገምገም አለበት። በሀገር አቀፍ ደረጃ ምርጫ ይፋ ተደርጓል። በግንቦት በሰኔ ምናልባት ቢዘገይ እንኳን ጥቂት ጊዜ ሊዘገይ ይችላል እንጂ ምርጫ እንደሚካሄድ እውን ሆኗል። ሁሉም ነገር በምርጫ እንዲዳይ ከምክክር ኮሚሽኑ እንቅስቃሴ ጎን ለጎን ምርጫም የራሱ ብቻ ያለው የራሱ ትርጉም አለው። ህዝቡ ምርጫ ፍላጎቱን ይገልጻልና ምርጫ መካሄዱ ለብዙ ችግሮች መፍትሄ ሊያመጣ ይችላል እና ከዚህ አንጻር ያላችሁ ግምገማ ምንድን ነው? አማራ ክልል ላይ ያለው ሁኔታ ለምርጫ አስቻይ ነው አይደለም የሚለው ጉዳይ መገምገም አለው። ዝም ብሎ በልክ አይደለም የሚገባበት። በልክ ሳይሆን አስቻይ ሁኔታ አለ የለም። አስቻይ ሁኔታ ካለ ምርጫ መደረግ አለበት። አስቻይ ሁኔታ ከሌለ ምክንያቱም ህዝቡ ኢንድ ነው፣ ሚንስ አይደለም። ህዝቡ ኢንድ ነው። በዛ ደረጃ ነው ትሪት መደረግ መቻል ያለበት። አይ ብለን ደግሞ ሌላው አካባቢ ኮንስቲትዌንሲ መሙላት ካስቻለ የአማራ ክልል ጉዳይ ችግር የለውም ካልን ይሄ ባድ ፌዝ ነው። ባድ ፌዝ ነው። የመደመር መንፈስም ስፒሪቱ ኢንስፓየር የሚያደርገውም አክሽን አይሆንም። ከዛም ጋር ኮንሲስተንት አይሆን በመሰረቱ። ስለዚህ በጥንቃቄ መታየት አለበት ማለት ነው። ምርጫ ፎር ምርጫ ሴክ አይደለም መደረግ ያለበት። ምርጫ ለሚያስችለው የተሻለ በጎ ውጤት ለሀገርም ለህዝብም ካልሆነ በቀር ምርጫ ለምርጫ ሴክ እንዲሁ ለምርጫ ግብር ይውጣ ተብሎ ከተገባ ምርጫ ነው ለማለት ያስቸግራል። በጣም ከባድ ነው። ስለዚህ ዝም ብለን የማሟያ ምርጫ ብለን መንግስት ለመሰየም ብቻ ታሳቢ ያደረገ ምርጫ ማድረግ ከሆነ በጣም ያስቸግራል። እንደ ሀገር መቀጠልም አንችልም። ስለዚህ ሁኔታው መገምገም አለበት እያለ ነው። አብይ የሚናገረውን እያፈረሰው ነው። በለጠ የካቢኔው አባል የብልጽግና የካቢኔ አባል አማራ ክልል ላይ ያለው ሁኔታ እጅግ ያስጨንቃል። አስበን ነበረ፣ በሂደቱ ልንወዳደር አስበን ነበረ። ግን ሁኔታው ግን መገምገም አለበት እያለ ነው። በለጠ ነው የሚለው።
ስለዚህ ይሄ ጉዳይ የውክልና ምርጫ መሆን አለበት ካልን የጸጥታ ሁኔታ መገምገም አለበት እያለ ነው። አብይ ደግሞ 3 ሽፍታ ነው አያስቸግረኝም፣ የወረዳና የካቢኔ አባል ሰብሰብ ብለህ ይህንን ምርጫ አድርግ ካለበዛ የሌጂስሜሲ ጥያቄ ይነሳባል እያለ ነው። ስለዚህ አብይ የሚፈልገው አሁን ምንድን ነው? ይህንን ምርጫ ማድረግ የማይችልበት አውድ ውስጥ ሊገባ እንደሚችል ጠንቅቆ ያውቀዋል። ጠንቅቆ ይህንን ምርጫ ከዚህ በፊት ያልኳቸው ምንድን ነው? ይህንን ምርጫ ለማስቀየስ አጀንዳ በመፍጠር ወደ ጦርነት ሊገባ ይችላል ብዬ ነበረ። ይህንን ያልኩት በምንድን ነው? ዋናው ጉዳይ አብይ አህመድ የውጊያ ትርክት ነው ያጣው። የሚዋጋበት አገራዊ ትርክቶችን በመሰብሰብ ይሄ አገራዊ ማንነት በመፍጠር የተወሰኑ ሰዎችን በማደናገር ምናልባት ከወደብ ጦርነት ጋር በተያያዘ ወደዛ የመግባት ፍላጎቱ በጣም በስፋት ይሄም በፕሮፓጋንዳ አሳይቷል። ጽና ሚዲያም ገልጻለች። 2017 ጀምሮ ነው ይህንን ጉዳይ ስናነሳ የነበሩ። በ2018 ውስጥ አብይ ወደ ጦርነት ሊገባ የሚችለው ከዚህ ጉዳይ ነው። የውስጥ ኃይሎችን መቋቋም ሲያቅተው ውጫዊ ኃይል ለማድረግ ስለሚፈልግ፣ ሁለተኛ ምርጫውንም በማደናገር ለማዘለል። አሁን ብልጽግና በከፍተኛ ሁኔታ ውስጥ ጭንቀት ውስጥ የገባው ለውጫዊ ኃይሉ የሰጠው ኮዝ የሚሰማው ጆሮ ጠፋ፣ የሚያዳምጠው ሰው አጣ፣ ናቀው። የወደብ ጥያቄ አይደለም ምን የሚያሳስበኝ የአዲስ አበባ ጉዳይ ነው። የእኔ ጥያቄ 4 ኪሎ መምጣት ነው። የእኔ ጥያቄ ህልውና የማስጠበቅ ነው ምናምን የሚል ጥያቄዎች እየጎሉ መልክ እየያዙ መጡ። እሱ ብቻ ሳይሆን አብይ ይሄንን ማደናገሪያ ቢጠቀም ሌላው ኃይል ከውጫዊ ኃይሎች ጋር እየተዋጋ ነው ብሎ ቆሞ አይጠብቀው እንደሚመጣ ገባው። ስለዚህ አሁን የትኩረት ማዛባትና የሚዋጋበት የዓላማ እጦትም ሲያጣ የሰራዊቱ መዳከምም ሲገጥመው የፋይናንስ ችግርም ሲገጥመው ወደ ማፈግፈግ ሄደ። ይሄ ጉዳይ አያዋጣንም ወደሚል መጣ። ይሄ ጉዳይ አያዋጣንም በሚል ሲመጣ አብይ ምንድን ነው ያሰበው? ምርጫውን ድጋሚ ለመዝለል የፈለገውን ምርጫ በምንም አይነት አውድ ውስጥ ይሄንን ምርጫ ለማድረግ እንፍጨረጨራለን ነው። ይሄንን ምርጫ ለማድረግ ካልኩሌሽን ነው የሰሩት። ምንድነው 547 የምክር ቤት መቀመጫ ላይ እዚህ አካባቢ ላይ ይሄንን መቀመጫ ብናገኝ፣ እዚህ ቦታ ላይ ይሄንን መቀመጫ ብናገኝ፣ እዚህ ቦታ ላይ ይሄንን ብናደርግ፣ ትግራይ ክልል ላይ ስምረትን አስገብተን የተወሰነ መቀመጫ ብናገኝ መንግስት መመስረት እንችላለን ብለው ነው ያሰቡት። አሁን ትግራይ ክልል ላይ እንኳን ስምረት ምርጫ ቦርድ እንዳትመጣ፣ የምትመጣ ከሆነ ዋጋ ትከፍላለህ። ሰምተዋል መቼም ወይዘሮ ሜላት ሰምተዋል። ይህን በደንብ ነው የሰሙት። ይታሰራሉ፣ ባዶ 6 ይታሰራሉ ተብሏል። ስለዚህ ትግራይ ላይ ምርጫ አይታሰብም ሲል አማራ ክልል ላይ ምርጫ ይታሰባል ወይ? 80% ፋኖ ይዞታል የተባለበት ቦታ ላይ ምርጫስ የሚያደርግበት አውድና ምርጫ ተደርጓል ብሎ የሚፈቅድ ፋኖ አለው ወይ? ባህር ዳር ላይስ ቢሆን የሚንቀሳቀስ እጩና ቀስቀሳ ሊያደርግ የሚችል የትኛው የተቃዋሚ ድርጅት ነው? እና አረጋ ከበደም አይችሉም። ስለዚህ ጦርነቱ መልኩ ይቀየራል ማለት ነው። ይሄ የጦርነት መልክ ሲቀየር አሁን ካለው አክቲቭ ጦርነት በላይ አሁን የምርጫ ጊዜ ላይ ይሄ ኤሌክሽን ካምፔን የሚጀምርበት ሰዓት ምናምን በጣም በቅርብ ጊዜ ውስጥ መልኮቹ እየተቀየሩ ይመጣሉ። ይሄ መልክ እየተቀየረ በሚመጣበት ሰዓት አዳዲስ ደግሞ ግንባር እየመጣ ነው በአፋር ክልል ያለው እንቅስቃሴ። ስለዚህ የውስጡ ኃይልም አብይ አህመድ በማይችልበት ሁኔታ ላይ ያስቆመዋል።
አብይ ይሄንን ምርጫ አድርጎ ከመጣ ከዛ በኋላ የኢትዮጵያ ፖለቲካ ላይ እጁ ላይ ነው የሚወድቀው። ምርጫ የማድረግ እድል ከሰጡት ከዛ በኋላ ከባድ ነው የሚሆነው። ይሄንን ካልኩሌሽን ቁጭ ብለው ስለሚሰሩ ማለት ነው። ስለዚህ መልኩ በጣም በፍጥነት በቅርብ ጊዜ ይቀየራል። የጦርነቱ መልኩ ብቻ ሳይሆን በጦርነቱ ላይ ሌላም ምናልባትም በስምምነት እና በተለያየ ጊዜ ላይ የፎይታ ጊዜ የወሰዱ የፖለቲካ ኃይሎችም አክቲቭ የሆነ ጦርነት ውስጥ የመግባት እድላቸው በጣም ሰፊ ነው። አብይ የት ትሄዳለህ ነው ይሄ ቅዠት፣ የት ይወስድሃል? በእርግጠኝነት ሊወስደው የሚችለው ከዚህ በፊት ህወሓት ደብረ ሲና ገባ ምናምን ሲባል አንድ ፎቶ ተለቆ እያየው ነበረ። የብረት ጃኬት ጥይት መከላከያ በመልበስ አየር ኃይል አካባቢ ነበር አሉ ውሎና አዳሩን የሚያደርገው። በእርግጠኝነት እነዚህ ኃይሎች አሁን ይሄንን ፊሽካ ሲነፉ አብይ አዲስ አበባ እንደማይቀመጥ እርግጠኛ ሆኜ ነው የምናገረው። አዳነች አቤቤ እዚህ ማዘጋጃ ቤት ገብታ የምትወጣበት እድል በጣም የጠበበ ነው። ለምን ከተባለ በአዲስ አበባ 70 እና 80 ኪሎ ሜትር ላይ በጣም ለቁጥር የሚከብድ የነጻነት ታጋይ ከቧል። 90 ዲግሪ አዲስ አበባን ከቦ ነው ያለው። ስለዚህ እነዚህ ኃይሎች አሁን እየተጠበቀ ያለው ከባዱን የኃይል አሰላለፍ ለመፍጠር ድርጅታዊ አንድነትና የፖለቲካ ብያኔ እየተጠበቀ ነው። ስለዚህ አማራው እየተሰባሰበ ማዕከላዊ ቅርጽ ይዞ ሲመጣ የጦርነቱ መልክ በሁሉም አካባቢ ላይ በተመሳሳይ ሰዓትና ጊዜ የማጥቃት እንቅስቃሴ ነው። ከመከላከል ወደ አጥቂነት ነው የሚሄደው። በዚህ የአጥቂነት ሚናው ላይም ሌሎች ኃይሎችም ተጨማሪ ኃይል ሆኖ ሊገቡ ይችላሉ። ዋነኛው የአብይ አገዛዝ የሀገሪቷ የህልውናቸውም ነቀርሳ የሆነ ቡድን ስለሆነ ማለት ነው። ስለዚህ ምርጫ ራሱን የቻለ አምስተኛው ግንባር ያልኳችሁ ለዚህ ምርጫው ራሱን የቻለ ጦርነት ሆኖ መጥቷል። የጦርነቱ ኃይል ሆኖ መጥቷል። ስለዚህ አብይ መፈናፈኛ እያጣ ነው። እኔ አይደለም የምናገረው፣ በለጠ ሞላ የአብይ ስራ አስፈጻሚ ይሄ ጉዳይ ከባድ ነው አለ። አብን ተዘጋጅቶ ነበር። እዛም እዚህም ምናምን የተወሰነ እጩ አስገብቼ ምናምን ምርጫ ቦርድ እነከሌ ያው ምክር ቤት ያስገቡናል ምናምን ብለው አስበው ነበረ። በጣም ካልኩሌሽን የሰሩት ግን በለጠ ሞላ ራያ ሄዶ ቀስቅሶ መመለስ እንደማይችል እኔ በእርግጠኝነት ነው የምናገረው። በአካል አይሄድም፣ ቤተሰቦቹን ለመጠየቅ አይሄድም። ያውቀዋል፣ የማይታወቁ ኃይሎችን ያውቃቸዋል። እጣ ፈንታው ምን ሊሆን እንደሚችል ያውቀዋል። ስለዚህ ምርጫ የሚያስችል አውድ የለም ስንል በተጨባጭ ነው። አብይ ታዲያ ምን እየሆነ ነው? ምርጫ የሚያስችል አውድ ከሌለ በዚህ አጣብቂኝ ሂደት ውስጥ ምንድን ነው ሊፈጠር የሚችለው? ወደደም ጠላም ወይ በጠመንጃ ተደምስሶ ብልጽግና ይሸነፋል፣ ወይ ተገዶ የሽግግር መንግስት ይመሰርታል። 2018 የሽግግር መንግስት የለውጥ ጊዜ ነው ብዬ ከዚህ በፊትም እኔ ተንበያለሁ። እውነት ለመናገር እንደው የሆነ እንትን ያስቀመጥኩት ይህንን በተግባር ለማየት ያብቃን ነው የምለው። በዛ ደረጃ ማሰብ ስላለብን ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት ከአምስተኛው ግንባር ጋር ላነሳ የፈለግኩት አብይ ምርጫ ማድረግ እችላለሁ ሲል በለጠ ሞላ ይሄ ጉዳይ ያሳስበኛል እያለ ነው። ይጠና ሲል ምርጫ ቦርድ ደግሞ ግንቦት 4 ምርጫ ለማድረግ ተዘጋጅቻለሁ እያለ ህወሓት ደግሞ እኛ ጋር ብትመጡ ዋ የሚል ማስጠንቀቂያ ተሰጥቷል። አማራ ክልል ላይ ደግሞ ያለው ሁኔታ፣ ኦሮሚያ ክልል ላይ ያለው ሁኔታ የሚታወቅ ነው። ስለዚህ ይሄ ባለበት ሁኔታ አብይ ምርጫ ለማድረግ የሚያስችል አውድ እያጣም በጦርነትም እየተሸነፈም በዲፕሎማሲውም እየተሸነፈም በመዋጊያ ዓላማው እየተሸነፈ በመዋቅር እየተሸነፈ
አይኑ እያየ ፍርሰቱን እያዋለደ የመጣ አገዛዙ ነው። ይሄንን ብዙ ሰዎች ስንናገር ምናልባት እንደው ፖለቲካውን በቅርብ ለሚከታተሉ ሰዎች ናቸው ይሄን ሊረዱ የሚችሉት እንጂ ግራ ቀኙ ለማይገባው ሰው መንግስት ፈርሷል ምናምን ስንል አዲስ አበባ ላይ አዳነች ማዘጋጃ ቤት ገብታ ስትወጣ መንግስት ያለ የሚመስለው በጣም ብዙ ሰው አለ። በጣም እሱ አይደለም እሱ አይደለም እሱ የቀናት ጉዳይ ነው። ዋናው ስቴቱ መዋቅሩ እየፈረሰ ነው። ሲስተሙ እየፈረሰ ነው። የሲስተም መፍረስ ሲመጣ መንግስት ፈረሰ የሚባለው በተወሰነ መልኩ ይሄ መዋቅራዊ ፍርሰት ነው። ይሄ መዋቅራዊ ፍርሰት ደግሞ እየተፈጠረ ያለው ከጸጥታው ኃይል ነው። መንግስትን ሊጠብቅ የሚችል የደጀን ኃይል የሚለው እየፈረሰ ነው። በአስተሳሰብ እየፈረሰ ነው። የሚሞትለት ዓላማ በማጣት በካድሬ ደረጃ ዛሬ ልዩነት እየተፈጠረ ነው። የትኛውም ካድሬ እኔ ባለኝ መረጃ ነው የምነግራቸው፣ የብልጽግና ካድሬ አዲስ አበባ ላይ ያለ የብልጽግና ካድሬ ለውጥ መጥቶ በለውጥ ውስጥ እየጠበቁ ነው። እውነቴን ነው የምናገረው። በለውጥ ውስጥ መች ነው ይሄ ለውጥ መጥቶ የምናየው የሚል ካድሬ ነው ብልጽግና ሰብስቦ እያስቀመጠልን ያለው። በነገራችን ላይ እኔ በዚህ በጣም ደስ ይለኛል። ራሱ ነው አገዛዙ ካድሬውን ራሱ ተቋሚ ያደርገውታል። አሁን ልቡ ያለው ሸፍቶ እየጠበቀ ያለው የለውጥ ያሉ ነው እና እንመጣለን ነው እኛም የምንለው። በጣም በቅርብ ጊዜ እጃችን ላይ የሚገባው ሁኔታ በጣም በስፋት እየተፈጠረ ነው። የጽናት ሚዲያ ቤተሰብ እንግዲህ የነጻነት ኃይሉ አጠቃላይ ድሉን በጣም እያፈጠነው ነው የሚገኘው። የአብይ አህመድ ደግሞ ውድቀቱን በጣም እያፈጠነው ነው የሚገኘው። በዚህ ሁኔታ ውስጥ አዳዲስ የኃይል አሰላለፍና የጦርነት ግንባሮችም እየተፈጠሩ ነው። በቅርብ ጊዜ ትላልቅ ነገሮች እንሰማለን ብለን እናስባለን። ዋናው ግን መዝጋት የምፈልገው ለዚህ ሁሉ መቋጫው ያሰላለፉን ለውጥ ለሚበይ ነው። በተለይ የአማራ አንድነት በቅርብ ጊዜ የድርጅት ብስራቱን ያሰሙናል ብዬ ተስፋ ነው እያደረኩ ያለሁት። እሱ መፍጠንም አለበት ብዬ አስባለሁ። ከሱ በኋላ ነገሮቹ የሚቋጩ ናቸው። ይህንን ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ የነበረን ቆይታ በተወሰነ መልኩ ይህን ይመስላል። በሚቀጥለው በሌላ ሀሳብ እስክንገናኝ አምስተኛው ግንባር በሀሳብ በርዕስ ያስቀመጥኩትን ወደ እናንተ ይህን ይመስላል። ስላዳመጣችሁን ከልብ እያመሰገንኩኝ ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ እኔ ከዚህ እሰናበታለሁ። ሰላም።